እሺ የትኛው እና ተሰደብሽ ነው እንዴ እያሰደብሻል ነው እንዴ አምቡላንስ ጥሪልኝ አምቡላንስ ኧረ እባክሽን እማዬ እሺ አትወስዶም እባክሽን ተነሺ ልጄ ነበር ያልኩት ልጄ ተገኘልኝ ካንተ ጋር ያለኝ ነገር ያበቃለታል በቃ እኔ ምለው ግን ይሄ ልጅ ትዳር በልመና አይሆንም ማየ አሁን ደግሞ ምንድነው የሚያጨቃጭቃችሁ አይደለም አሁን ማየ ምንድነው የሚያጨቃጭቃችሁ ምንድነው ባጭራት አይበሉ በቃ ደስ ይላልሽን በቃ ስርዓት ያናገሩኝ ይልጋራቸው እሺ አሁን አንዴ ዝም በይ እኮ አንዴ ዝም በይ ምንድነው ዝም ምን እኮ ተረጋጊ እንዴ ምንም እኮ ባንቺ ምክንያት አይበሉም በኔ ምክንያት ወረደ አዎ ባንቺ ምክንያት ልጃችሁ ያንተ ወንድም ራሱ በሰራው ጥፋት ይሄው ታሰረልሽ ይታሰር ታሰር ብቻ ሳይሆን በትክክል ቅጣቱ ጠጭ በቃ በትክክል ቅጣቱ ከኛ ጋር አንኖር በቃ ለምን መኖር አልፈልግም አሁን የመጣው እሺ ለዚህ ነው አንዳችሁ እንኳን ጀራፍና ይዤው እሄዳለሁ በቃ ይዘሻቴን ከፍተሽ ደግሞ ይጅ ከሰሻ አጥቶሽ እናያለን የገዛች ዝም በሉ በቃ አንቺ ዝም በይ አልኩሽ አይደል እንዴ በቃ ዝም በይ እኮ ዝም በይ አልኩሽ እንዴ እሺ ምታወራው ነገር አለ ዝም በይ አልኩሽ ምታወራው ነገር ካለ አልኩሽ እየነገርኩሽ ነው ይኸውልህ የኔም እንትን ነው አይደለ ልጄ ነው ማውራት ካለብን ሁለታችን ለምን አንቺ ዝም ማትዩ ከየት እንዳመጣብኝ አምላክ ወቀው አንተ አውራ ምታወራው ነገር አውራ እኮ ዝም በይ ስንቴ ሰማው ምንም አዲስ ነገር እኮ አትፈጥርም አንተ ብትለፈልፍ ነው ሌላ ምንም አዲስ ነገር አትፈጥርም ይሄው ከዚህ በኋላ እንኳን ይኸውልሽ አሁንም ለመጨረሻ ጊዜ ነው ዝም በይ መለሽ ምን ያስፈራራኝ ነው ዝም በይ ጭራሽ ያስፈራራኝ ነው ማለት እኔ ከመጀመሪያ ራሱ በተሰቦች አንተ ዝም በል እኮ ዝም አንዴ ዝም በሉ አንቺ ዝም በይ ብዬሻለሁ ዝም በል ምን አይነት ቤተሰብ ውስጥ ኧረ በተሰብ ያድሽ አንቺ ስለ ቤተሰብ ታንሽ ስነ ስርዓት ያጂ ስለ ቤተሰብ ማለት አንተ ስለ ቤተሰብ እንዳላነሳ አንተ ለኔም ትነግረኝ ቤተሰብ ነው አንቺ ነው ከመጀመሪያው ይኸውልህ ከመጀመሪያው ማለት ነው በሰው ታይቶ ምናምን ቢሆን ኑሮ የሁሉ አይመጣም ነበር ከመጀመሪያው አንተ ራስህ አመጣ የወደድከውን ወደድኩ ብዬ ነው የሁሉ የተቀበልኩት ይሄ ነው ችግሩ በቃ ይሄ ነው ችግሩ አሁን ይሄው አታያቱን ትጉ ስትል ጭራሽ ይሄ እንደው ሰጥ ብላ ያደገች ስትመስላለች እሺ ማይ አንዴ ተረጋጊ ባክ አረ ያረጋጋሽ አሁን ናቲንም ቢሆን የወሰዱት በቃ ልጄን አሳሰርክ ደስ ይበል ዞር በል በቃ ካጠገቤ ዞር በል ይኸውልሽ ጥፋት ሰርቷል ስለዚህ ይሄ ጥፋት ደግሞ እኔ ወንድሜ ነው ብዬ መተው ጉዳይ አይደለም እንደምን ዋላችሁ እንዴት ዞር በል እግዚአብሔር ደስ ነው የሚለኝ አበባ ልጅም ተገኘ እንኳን ደስ ያላችሁ እንኳን ደስ ያለን እኛም ደስ ነው ያለን በእውነት እንኳን ደስ ያለን እንኳን ደስ ያለን የታለ ልጅ አሁን አለ ጤና ደህና ነው እሱ ደህና ነው ምን ይሆናል አጎቴ ተጎሳቅሎ መጥቷል ይሁን እንኳን በዛ አሁን ደግሞ ምንድነው የምትይው አንተ ነው ለምንድነው አንተ ጣልጋ የምትገባው እኔ ካጎቴ ጋር ነው ወሮታ እኮ በህይወት መቆየት እንጂ ምን ፈልገሽ አትለፍልፍብኝ በቃ ብዙ ነገር እየተናገርከኝ ዝም ብዬ ይችላል ኧረ እንኳን ማጣው ለአንድ ነገር ልንገር እንኳን ማጣው ይዞ ሄዳል ማን ይዞ ሄዳል ወደ ቤታችን ይዘን እንሄዳለን አሁን ይረፍ ብዬ ነው ሳየው ስለደከመው እንቅልፉን ተገኘ ያስተኛውት ልጅ ይሄዳለው ወደ አገር ቤት ሄድና የት ነው የምትሄደው እዚህ አገር ቤት ወደ ለምን እንደምትሄደው አይደለም ለምን እንደምትሄደው እዛ ትንሽ አርፋ ራሷን አመናጭታ ማረፍ ካለባትም እዚህ ነው የምታርፈው በጭቅጭቅ ነው እንዴ ልጅ አይሄድም እሷን ይዘው ይሄዱ በልጅ ማንም ጣልቃ የወንድ ልጅ ነው ይሰማሽ ነው እናቷን ጥላት የወንድ ልጅ ጋር ነው እኔ ማሳድገው እኔ እንዳሳድግኩት ነው በቃ እኔ ያሳድገዋለሁ አንቺ ልጅዎትን ይዛችሁ ስለ ልጅ ማንም ማለታችን ያለች እናቱ ያለች እናንተ በህይወት ነው ያለው ልጅ ማንም አረ ምን የፈለግሽበት ፍርድ ቤት አንዱ ለአንዱ ቤት ያለሽ ልታሳድግ ነው እናንተ አመጣችሁት እኮ በቃ መጀመሪያም ቢሆን እንደዚህ ያለ መስማማታችሁን አውቀን ነው እኔም እንቢ ብዬ እና ቢሆንስ እና የት ነው የምትሄደው ይኸውላችሁ ልጄ ልትይው ነገር ማለት ነው ካሁን ሳልጀምሮ ታውቂያለሽ ብቸኛ ያንተ ልጅ አይደለም መስማማትና መግባባቱ ነው የሚቀለን እንደዚህ አሁንማ ስንመጣ
አንድ ሆነና ድቆ አካሉን አድቆ እሱን እኮ ባለፈው አሳያችሁን እናቴን ሽማግሌ አርገጄ ስመጣ ባለፈው ምን አርጋችሁ ነበር እናንተ ማሳያችሁን በገዛ ቤታችን ተሳልባችሁ ሌላ ሚስት አጋባለሁ ያሏ ያጋቡ አንቺ ፊደል ነው ቢፈልግ 30 ሴት ቢፈልግ 50 ሴት ያግባ በቃ መጥቷል ይሄው 10 ጊዜ እንደሆነ ይኸውልሽ 10 ወር እንኳን ሳይቆይ ማለት ነው አሁንም የእሷ ልጅ ተፈቷል ያን የመሰለ ልጅ እንዳያመጣን ያን የመሰለ ልጅ እንዳያመጣን ጣውሱ ነው የሚታፋቸው አሁንማ በቃ መርጭ ነው እሱን ያመጣው ልጃችን ይኸው ከፈለጋችሁ ማለት ነው እናንተ መሄድ ትችላላችሁ በቃ እንሄዳለን እኮ ልጅ ግን አይሄድም ልጅሽን ከፈለግሽ ስርዓት ይዘሽ እዚህ ቤት ትኖሪያለሽ አብረን ጥሎ ልጄ ያክልቀን በአንተ ወንድም ጥፋት ምክንያት እንዴ ተሸካከሙ አፈልጉ ሰው ለደቂቃ እንዲርቅ አልፈልግም ሽማግሌ እየመጣ ነው አጋድኝ እያልኝ እንደውም በቃ ይሄ ነው የሚያሳስበው ያጋቡታል እኮ እሷ አዳምጪ ይኸውልሽ ልጅሽን ከፈለግሽ ማለት ነው ስርዓት ይዘሽ ማስተካከል ያለብን አስተካክለን ልጅን ብቻዬን ይዤ እሄዳለሁ ምናምን የሚባለው ነገር የፈለግሽበት ፍርድ ቤት ሄደሽ እንትን ማለት ይችላል እንደዚህ የሚባል ነገር አለ ጋውቃለሁ ብለህ ነው እንደዚህ ምትል እሱ ማወቅ ያለማወቅ ጉዳይ አይደለም ይልቀሳውን ጻዋ ሳትገባ እኛም ተዘጋጅ ማንም አይለየኝም እኔ በህይወት እያለሁ ነው የመጣው ተደስማማት ስንችል ነው ልጃችን አባቱንስ ማለት ልጁን እሱን ትችያለሽ የፈለግሽበት መጀመሪያ ልጄን ይዤ ነው የሚከሰው መክሰስ ካለባችሁ እናንተ ክሰሱ ለምን የምንከሰው ልጄን ይዤ እኔ ራሴ ወደሚሄድበት እሄዳለሁ ልጃችን እሱ ጋር ከዚህ በኋላ የክፉ ቀን አይደለሽም አትኖርም ከዚህ በኋላ ለሰርጉ ጠራሻለሁ ይሄና አይደል ለሰርጉ አሁን እሱ አይደለም ገና እኔም ልጅ ነኝ ሌላ ማግባት እችላለሁ ቦልድ ሌላ ማግባት እልባት ያገኝ አሁንም ቢሆን ፍቺው እንደዚህ መከናወን አለበት ብዬ አሁንም እንደመድማለሁ ምንድነው የእርሱ ዓላማ ምንድነው የእርሱ ዓላማ ምንድነው የኔ ዓላማ ያንዲት ቅንጣት እህቴን ልጄን እንዴት አድርጌ ልተዋት እስኮኮ ብዬ አሳድጌ ለቁም ነገር ተበቃለች ሲል ይሄውን ለመከራ እና አሁን ምን ይደረግ በሽተኛ በቃ አሁን ወደ አገር ቤትና አንድ ወንድም አለኝ ለአንድ አንድ ወንድም ሳይሆን 1000 ወንድም ሊኖር ይችላል እሱ አይመለከተኝም ያ የኔ ጉዳይ አይደለም እቺ ያመፈልጉት ያው ሂዱ ሞቱ ይሄው እንደውም በፈልግ ብዙ ትዳር አጋባዋለሁ ባልፈልግ ደግሞ ተማራሽ ትዳር ሚስት ነው የሚያሳስበው እግዚአብሔር ይመስገን እኔ ልጄን ሰጥቶኛል ፈጣሪ ልጄን ይዤ እንደዚህ ስለ ልጄ ማንም ሰው አፉን ሞልቶ አንቺ ወልደሽ ዝም ብለሽ ለኔ ቃል ያረሽ የወለደ ነው የሚያውቀው የወለደ እኮ ሰው ወልደዋል አይደል ግን የልጅን ዝም ለቅሶ ቤት አዝዬ ሴት ድርተኛ ተረኛ ሆነ የልጆት ልጅ ስለሆነ ማድረግ አለበት ኃላፊነት ተወጣ አርግዘሽ አማጥሽና ልጄ ልጃሽ ዋናው ማስከዝም ነው በቃም ዝም በሉ ሰምኛለሽ ዝም በሉ ከዚህ በኋላ አቶስጭም እናያለን እንደው እሱ ሙቼ ነው ቁሜ ልጄ አሁን ይረፍ ብዬ ነው እናንተ የንግስት አዘር ነው የትናግኘው እየተባልኩኝ ይሄው መቀመጫ ጥቻለሁ እንደውም 10 ጊዜ ቴክስት ለንግስት ያጋቡት ንግስት ፈልጌ ሞልቶ እንዴ ያጋቡት ታዲያቺ የችግር አሁን እስካሁን ስጨቃጨቅ ያኔ እንዲህ ተባብለን ነበር የተዛመድ ነው እሱን አልነበረም እኮ የወደደውን ወድጄ ያልነበረ እንዴታውን ይሁን የማይቀራም አይመስልሽ ልጅ ናት ትሁን አንተ ከወደድካት የምንጨነቀኝ ይሄ ነበር ጸይናት ብሏል በልጄ ምክንያት አሁን ማን ራሴ መርጬ እሱን ማን ካደ ያመጣውን አልቀበልም ከዚህ በኋላ እሱን ማን ካደው በቃ እናንተማ በሽምግልና በወግ ማረግ በሽምግልና ስንመጣባችሁ እናንተ ቤተክርስቲያን የገባው ውሻ አርጋችሁ አባረራችሁ ግን እድላችሁ ኮቴያችሁ ጥሩ ነው ልክ ልንነሳ ስንል ልጁ ሉል የሚባለው ጓደኛው ተገኘ ደወለልን ለልጅያና የኔ ጸሎት አይደለም እኔ የግድ አይደለም አዳምጪ ቆይ አትንጣጪ ዝም በይ በቃ ሳላርፍ ነው ሳለቅስ ስጸልይ ፈጣሪ ነበር የኔ ጸሎት አገኘው እግዚአብሔር የኛም ማንባ ዝም ብሎ ጥቁር ሻለ እናንተማ ልጃችሁ ለምን ይታሰራል ለምን ልጅ ወንጀለኛ ተባለ ብለው ምን ስንት ነገር ደስ ይበልሽ በቃ ደስ ይበልሽ በቃ ምንም ነገር ይሁን ከዚህ በኋላ ከናንተ የልጄን የት ነው የምትሄዱት የትም ማንም አይሄድም የት ነው የሚሸኙት የትም አትሄድም እሷ ይሄንን አስረግጬ ነው የምነግሮት ደርሶ ይኸውላችሁ እኔ ማለት ያለች አትሄድም አይሄድም ሁለት ወር ቀርቶ 2 ቀን አትሄድም
ይኸውልህ አንተ ትሄዳለች አትሄድም ከሚለው ወጣሃል እኔ ለራሴ አንተ ትሆናለህ ብዬ ሳስብህ ነው አንተ ለኔ የምትወስነው አሁን እኔ መወሰን እችላለሁ ትሄዳለች አትሄድም ብለህ ከእሱ ጋር ሰማንያችን እስካልተቀደደ ድረስ ብቻሽ የምትወስኚው ነገር የለም የሚባል ነገር የለም ሰማንያ እስካልተቀደደ እሷ ሳትፈልግ ትኖራለች እኮ ነገርሽ ብቻሽ የምትወስኚው ነገር የለም የፈለገው በኔ ህይወት ደግሞ አንተ መወሰን አትችልም እሱን አሳይሻለሁ ምክንያቱም አንተ መጀመሪያ እማዬ ደግሞ ምንድነው በዚህኛው ማንተና በዛኛው ማንተና እሷም ማንተና እሱም ምንድነው ቆይ ከኔ እንደ ከኔ ራሱ ረዱ እስቲ እኔ ለብቻ ማረፍ ለልጅ ሂጂ ጸበል መጠመቅ ፈልጋለሁ ስለዚህ ካንተ አይ ለልጅ ሳይሆን ለዚህ ምላስሽ ነው ጸበል የሚያስፈልገው አይ አይደለ ጭራሻው እየሰደብከኝ ነው ከቅድም ጀምሮ እየሰደበኝ ነው ችግር የለም እንኳን ልጅ ተገኘ ካንተ ጋር ይበቃል እናቴን ማክበር እኔም እሱማ እናቴን እኮ ይኸውልህ እናቴን አክብሬ እናንተንም አክብሬ ነው እናቴን ይዤ መጣሁ ልክኑሮን ጃነጋገር እንደ አባት ካሳደገኝ ካጎቴ ጋር ነው አንተ እየተናገርክ ያለው አስጀመር ካንተ አጠገብም መቀመጥም አይጠበቅብኝም ኧረ ተጠቅይዘው እንደ አባት ነው መከራውን አይቶ ላሳደገኝ አጎቴ ጎን ነው መቀመጥ እና እንደዚህ አይ እዛ አይደለም እሷ አጠገብ ስለተቀመጥሽ ምን ይፈጠር በቃ እኮ ምን ይፈጠር ምንም አይፈጠርም አይደለ ብቻ ካጎቴ ጎን ነኝ በቃ ጨረስኩ ሌላ ምንም ነገር አልፈልግም ካንተ ጋር ጭቅጭቅ በቅቶኛል ልጄ ነበር ያልኩት ልጄ ተገኘልኝ ካንተ ጋር ያለኝ ነገር ያበቃለታል በቃ እኔ ምለው ግን ይሄ ልጅ ትዳር በልመና አይሆንም በቃ ትዳር በልመና አይሆንም ካለ አረብ ሀገር የምን አረብ እኔ አዳንጂ አንድ ባስቸኳይ አስጨርሳለሁ ይሄ አረብ ምናምን የሚባል ነገር እሱ እኔ ጉዳይ አይደለም ነገ ትጀምሪያለሽ አይ የአረብ ሀገሩን እንኳን አጎቴ ለምሳሌ ልጄን ትሄጃለሽ በቃ ገለል ስትይ ይሻላል እንጂ ፊት ለፊት ከልጄ ጋር አልችልም አረብ ሀገር ለመሄድ እናትሽ ትይዘዋለች እኔም ቢሆን አግዛታለሁ እኔ አሁን በአሁኑ ሰዓት ከልጄ ጋር ቢሆን ይጨርሱ መለየት አልፈልግም አግዛታለሁ እኔ ለእሷ ገብቶኛል ለእኔ ብለህ ነው ግን ነገ ጀምሪ ምን እንደምንጀምረው አይታወቅም አረብ ሀገር በጣም ከባድ ነው ፓስፖርት ነው ተጀምርና እዚህ ጋር ቆይ ሊር ብትለኔ በመጀመሪያ ደረጃ አሁን እሷን ለማቆየት ምናምን መለመን ወይ መለማመጥ ውስጥ ምናምን አልገባም በመጀመሪያ ይሄንን ለአንቺም ወቂ እኔ አንቺ እየለመንኩሽ ወይ አንቺ ማቆየት ፈልጌ አይደለም ግን መሄድ ባለብን አግባብ ሄደን ምንም ነገር ነው የምናደርገው አንቺ መሄድም ከፈለግሽ ማለት ነው እኔ ባለፈው ነግሬሻለሁ ይሄን ስራ አላቆምም አቋጣቆመ ስለዚህ አምኜ ከጎንውኜ እኖራለሁ ያገዝኩ ምናምን እሱ ጥሩ አይ ምትይ ከሆነ ግን ይሄ ይኸውልሽ ቅድም ብዬሻለሁ የማህበረሰቡ አንዱ አካል አንቺ ነሽ ስለዚህ ለእናንተም ነው ይሄን እየሰራው ያለው ስለዚህ አልቆየም አይ በዚህ ሐሳብ አልስማማ ቆይ አዳምጪኝ ማለት ይሄዳለው በዚህ ሐሳብ አልስማማ ምትይ ከሆነ በትክክል ይድሮሃል እሱ ጠፍቶኛል ስለዚህ መሄድ ካለብሽ በትክክል በህግ ፍቹን ፈጽመ ምናምን ነው መሄድ ካለብሽ እኔ አሁን አንቺን የማቆየት የመለመኑ እንትን ነው ታንገላቷት አንድ ፍሬ ልጅ በራሷ ጥፋት ነው በራሷ በመላሷ ነው ማረጋጋት ነው አሁን እሺ ቆይ አንዴ አንተ ጸጥታ አንተ ጸጥታ እሺ ምን አጎት ምንድነው የምትሉት እሺ ንገረኝ በቃ አላማችሁ ፍርጥ ያለው ንገረኝ በቃ ይሄ ነገር በሰላም እንዲለያዩ በቃ እሱ እናንተ ትዳር ልጁ ደግሞ በሰላም እንድታሳድገው ለእናቱ ህግም እኮ ቢሄድ የእሷን አካል ነው የሚደግፈው እኔስ እናት አይደለሁም ማያት አይደለሁም ናችሁ እንጂ እሺ ልጁን ማን ያሳድገው አሁን እሺ እስካሁን ማን ያሳድገው ሁላችንም ነው ከእናቷ እኔ ነኝ ያሳድገው አረብ ሀገር ትሄዳለች ቆይ አዳምጡኝ አረብ ሀገር ትሄዳለች ብሏል አይደል ፕሮሰሱን ትጀምራለች ስለዚህ አሁን ልጄንም ደግሞ ትወስዳለች ቆይ መልስልኝ ጋር ይቀመጣል አረ እንደዚህ የሚለግ እንኳን የለኝም ይኸውልህ ከፈለጋችሁ እግዚአብሔር ይስጣችሁ አዳምጡኝ አሁን ያላችሁ ቆይ አዳምጥ አጎት ወደ ከፍተኛ ነገር እንዳያስኬድ አጎት ተብዬው አዳምጠኝ እኮ አዳምጠኝ አሁን አረብ ሀገር ትሄዳለች ያልከውን ይኸው በድምጽ ቀድቻለሁ
ይሄን ደግሞ አንድ ማስረጃ ይሆናል ስለዚህ የትኛውም ፍርድ ቤት ሂድና ትክሰስ እና ልጅ ስትወስና አይደለም እኔ እያልኩ ያለው እንኳን ቀዳ እኮ ምን ልቀሚ እኮ ይሄንን አቀርባለሁ እኔ እርግጠኛ ነኝ ማለት አሁን እንደዚህ ስላልኩሽ አይደለም አሁን እንደዚህ ስላልኩሽ አይደለም በቃ የፈለግሽበት አንተ ሪካርድ ስላረክ ምናምን አይደለም ግን እኮ የፈለግሽበት ያው ሰማኛለ ተፈለገት እኔ ብሩን እንሰጣታለን ማስጨረሻው ወይንም ደግሞ የሚያስጨርሱ ሰዎችን አመጣለሁ ደስተኛ ሆነ እዚህ ወጥ በእናንተ ጋር አይደለም ትዳር ቆይ አይደለም ጎቴ እሺ ዝም በይ ምናልባት አረብ ሀገር ለአንተ ማስረዳት ይጠበቃል አይደለም ስሙን አጎት ተብየው አይደለም ትዳር የወፍ ማማ ነው እንዴ ዝም ብላችሁ ትዳር አረብ ሀገር ትዳር እንደዚህ ነው እንዴ እናንተ እንዴት ነው እኔ እንደዚህ አይደለም እንስማሙ ይደረጋል እንጂ እንደዚህ ነው እንዴ የሚደረገው እኔ ችግር የለብኝም ኮራ አድርጌ ድረዋለሁ ግን እናንተ ሌላም ብትድሯትም እንደዚህ ሆናችሁ አትረው እኮ አይደለም እርሶ በዚህ እድሜ ዋሽቶ ማስታረቅ ሲገባ ምንድነው እንደዚህ የሚያጋግል እሺ ጭራሽ መቼስ የእርቁ ጉዳይ የችግሩ መፍታት ጉዳይ እኮ አንድ ነገር ሁሉ ቀነሰች እኮ አተደረደራችሁ ዛሬ ሰውነት ባለ ይመጣል ምንድነው እና አይ ስሳተኝ እኮ ይሄን ያክል ልጅ እኮ ሲያመጣት የበሬ ሳንጋ አክራን ለሚመጣች አራዳ እሱማ ትልቅ ነኝ ግን እኔ እንደ ትልቅነቴማ አሳምሬ ነበር ያስፋት እንኳ ያስመስል ድል ብለው እስክታ ጨፍረን ድል ብለው እንዴዳልናት እና ልጅ የወደደውን ወድጄ እና ቢሆንስ ታዲያ እና እሻም ማውራት ካለባችሁ ለየብቻ ጠይቁት ለየብቻ አውሩት እሺ ማይ ዝም በይና መናገር የሚፈልጉትን ይናገሩ እሺ ተናገሩ ሌላ ተጨማሪ ይሰዷት ይሰዷት እኔ አሁን ከሜዳ ጉዳይ አሳስቦኛል በቃ ልጅ አይድ ልጅ ለብዬ ነው አሁን ከሱ ጋር ያኛውንም ተይው እሱ ጋር መንፈስሽን አዲሽና ልጅንም አሳስራት ትንሽንም ልጅ ደግሞ በዛ ምትክ እንዳላይ አሁን ማይ እሱ የናቲን ጉዳይ ለምን እንደምታነሺው ትንሽ ልጁ ልጅ ማከናቱ እንዴት ለምን እሱን ጉዳይ ታነሺው በቃ እኔና አንቺ እናወራለን አልኩሽ አይደለ ልጅ ከናቱ እንዴት ለጥረና ያዋልን በልጅ ጉዳይ ማለት ጣልቃ ቆይ አሁን አዳምጠኝ አንተ አጎትና አይደለ አዎ ልጁ ደግሞ እኔና እሷ ነው አዎ እና ነበር ሙሉ መብቶ ያለን እኮ እኔና እሷን መወሰን የሚችለው ልጅ ምን የሚያለቀው ከተስማማችሁሳ እኮ ምንድነው እንዴት ነው ይሄ ጨቀጨቅ ሙግ ሁሌ እንትልከኔ ደግሞ ደስ አላችሁ መስሎኝ ነው ደስ ብሎኛል ብዬ የመጣው እንዴ ካንቺ በላይ እንዴ ስንምዛው ታሳያታለሽ እኔ ለማለት ቆይ አይደለም እናንተ ሁሉ ጊዜ አበባ ሁሉ ጊዜ ደስታ ሁሉ ጊዜ አበባ ሁሉ ጊዜ ደስታ ነው የምትፈልጉት እንደዚህ የምትፈልጉት አይነት ነበር አረ አይነት አለው ሁሉ ጊዜ ጭቅጭቅ ደግሞ ወለበት ሁሉ ጊዜ ጭቅጭቅኛው በተላ በፍቅር ልታምሩ ይቺ ሰዓት ተፈተን እንጂ ሌላ አይደለም ይሄን ደግሞ የመጣልሽ አይደለም ቆይ ልጆች አግብተው ወልደዋል አይደለ አይደል እኮ ታዲያ እስከ ዛሬ ምንም ሳትሆኑ ነው እዚህ የደረሳችሁት መጣላት መታረቅ ነው በጣም ሙቀጣጣ ሙግት ምንድነው የቅጣጣ ያጨቀጨቁ ሁሌ ምንድነው መስማማት አሁን እንግዲህ ብትጠይቅ የማይቻልበት ከሆነ የሰው ልጅ እኮ ያም ወደሚፈልግበት ሄዶ ሰላም ማግኘት አለበት ኧረ መብታቸው ልጅ ይላል ታቸው አሁን ስትፈልግ ሞቱ አዎ ጓዝሽ ያጅና እኔ አሁን እሱ ጉዳይ አይደለም ያሳስበው ልጁን እንዳሰጥ ልጁን ከሰጠ እኔ አንተ ስራ ገባለሁ ከራከሩ ባታው አሁን አትጩ ልጁ ተኝቷል እኔ ቁጭራሽ ባለሙሉ መወሰን አትጩ መጀመሪያ እናቱ በህይወት ያለች ሌላ ጣልቃ ምን አይደለም አባቱ ነኝ ብትልም ከናቱ ልትበልጥ አትችልም ገና ይሄ ልጅ ገና አንድ ፍሬ ልጅ ነው አይደለም ይሄ ጻልጅ በዚህ እድሜው ከናቱ ጋር መኖር ያለበት ህግ ደግሞ ካንተ በላይ ያውቃለሁ ስለ ህግ
እኔ እዚህ ሰራለሁ ምሳቂ እንኳን አይመስለኝም ብታቂ በዚህ ቀርሽ አጥጮይ ምላሳታ ስለመጮህ አይደለም ልጅ በዚህ እድሜ ያለ ልጅ ከእናቱ ጋር እንዲያድግ በደንብ ነው የሚያስገድደው እናቱ በህይወት ያለች እናቱ ምንም ነገር የጤና እክል ምንም ነገር ሳይገጥማት በዚህ ሰዓት ከእናቱ ጋር ሆነ ያለው አሁን እኮ እዚህ በሽተኛ ነሽ አትሉኝ ማብዳለች ብላችሁ ካልሆነ በስተቀር እንደዚህማ ፋታስ ማልቲ ማረፍ እስከሚያቅት ድረስ አጨም እኮ አትሆናለች ወድጄ ነው ችግር አጎት አይደለም አንድ ቀን እንኳን ይሄ ችግር ከተፈጸመ አንስቶ ወይ እኔንስ ተወኛ አማት መቼም አትወደድ ከስንት አንዱ ነው እድል ያለው ነው ባሌ አረ እንደዚህ ኮንክ እሱ እንኳን ቀራ የት ሄዶ ነው አረ ምን ሆኖ ነው አረ ምን ደሞ ዛሬ የሆነ ነገር ቢገጭብኝ መኪና ቢገጭብኝስ ባሌ ቀረ አንድ ቀን ብላታቅ የፈለገው ይችላል እኔ ለሱ እሱንም ልስብላት ለልጄ ያሰብኩ ደግሞ ለሱ መጀመሪያ ያገኘሽ እሱ ነበር አላወቅሽም ያወቀ የሚገባበትን አላወቅሽበትም በቃ አሁንማ ለሱ እናቴ ጉዳይ አይደለም ማለት ነው ጉዳይ አይደለም አሁን ላይ አይደለም ግን ከዚህ በፊት ብዙ ነገር ላንተ ቢለናታ የራስ ኮፊያ የግሩ ጫማ ያለ የምትሰልይ ምስተጋባ እናንተ ተስታኝ ምንድነው እስቲ ሐሳባችሁን እስቲ ግለጹልኝ እስቲ ልጁ አይሄድም እሷ ትዳሬን እፈታለሁ እናንተም ወስዳለሁ ብላለች እሄዳለሁ ብላለች ልጅ ነው ተከራከርኩ በልጁ ጉዳይ ነው ልጅሽ አይሄድም መውሰድ አትችይም ልጅሽ አትወስድ እንዴት ልጃችሁ ወሰዱና ስትመጣ ብቻዋን ናት ከልጅ የተገኘ ነው ሂዱ እሱ ብቻ ነው እንደወለደው እሱ አመጣው አርግዞ አላቅ በቃ ስትመጪ ብቻሽን ነው የመጣችው እኔ ነኝ ያረስኩት ምንድነው የሚያደርሰን ወዴት ነው ወደ ሌላ ጉዳይ ወደ ህግ ነው የሚያፈለጋችሁበት መሄድ ትችላላችሁ እሱ ጉዳይ አይደለም ልጇን ሲያዝና እናቷም ታታለች አይሆንም ልጅ እኮ አይሆንም ጡትቷን በቃ ጡት ቢታውስ የናት ልጅ እና ያባትነት ያስፈልገው ልጅ 3 አመት እሷ ጋር የሚሆነው 3 አመት ድረስ ነበር እንጂ ከ3 አመት በኋላ ልጅ ነው አያቱ ነኝ እኔ ነኝ ያሳደኩት ቤተክርስቲያን እኮ ያ4 አመት ራሱ ቤተክርስቲያን ውስጥ ሳቆርበው ሳዝለው በየግሬ ታዚጌት ነው እና ያ4 አመት ስለሆነ ከናቱ ጋር ይሆናል አይደለም እንደዛ አይደለም እንደዛ ነው የሚለው ህጉ ካላማ ኮኔላ ፈስታን እንደላሰ እሱም ባንቺ መንገድ እንደፈለግሽ 7 አመት ያልሞላው ልጅ ራሱ መወሰን አይችልም ካለም ከናቱ ጋር ነው እናቱ እንዴ አንተ ስለ ህግ አታውቅምና ነው እኔ ልንገርህ ላንተ እኔ ያስፈልግ ላስረዳ እኔማ በደንብ አውቀዋለሁ ካወቀው ከ7 አመት በታች ያለ ልጅ ከናቱ ጋር መሆን በተለየ ምክንያት በተለየ ችግር ወይ በሞት ወይ በጤና ምክንያት ከሱ መለየት ካልቻለች በስተቀር ከናቱ ጋር ማይሆንበት ምንም አይነት ምክንያት የለም ኢኮኖሚም ቢሆን እኔ ለልጄ አላንስም ኢኮኖሚም ቢሆን እኔ ለልጄ አላንስም እኔ አኖረዋለሁ መጠየቅ ካለበት አንተ አሁን እንደውም በስራት ታናግረኝ የሚገባው መጠከቤት መጠየቅ አሁን ልጅ አባት ነው ጸባይክን ማሳመር ያለበት ልጄን አንድ ቀን ቢሆን ሳታየው ባንዱ ይዞ መጥፋት ይችላል በቃ ተናገርኩ ግን ያለፈ ነገር ይኑረን ካልክ ማለት እኔ እኮ ነኝ በቃ ቆይ እኔ አባ ላጎቴ እኔ አሁን በሽተኛ ላደርጉ ነው ልጅ የተገኘ ብዬ አመስግኜ ደስ ብሎኝ ሌላ በሽታ እሱንም አንቺ አለሽ ምንሜ ለልጅ ጓደኛ ነፍስ ያለው ጓደኛ ስለተገኘ እሱ ተሯሩጥ የትም ቀን ነው የተገኘ በቃ ልጅ ጓደኛ ሁላችን ነው ደስ ያለን ደስ ብሎን ነበር እንደሚገኝ ደግሞ አገኘዋለሁ ብሎ ተስፋ ሰጥቶ ነበር በተስፋው መሰረት አሁን ከናቱ ነጥላችሁ አሁን እናንተ በቃ ይዘው ሂዱ በቃ ልጁ ቀስቅሽ አሁን አይደለም ቀስቅሽ ይረፍ ማረፍ አለበት ይረፍ ቀስቅሽ እንትን ሌላ ነገር አንጫጫ አሁን ገና አዝላ የምትሄደው እናቷም አጣለች ቤቴ ቅርብ ነው ከእናቴ ቤት ይሄዳል በቃ አይሄድ ልጄን ይዤ እሄዳለሁ ይኸውልሽ አሁን ይሄ የፈለጋች የፍርድ ቤቱ ምናምን እኔ ምንም ያሳስበኝ ጉዳይ የለም ሰምኛለሽ ምንም አያሳስበማ አዎ እኮ ምንም አያሳስበኝ ከሆነ አንተ ህጉን አውቃለሁ ምትል ከሆነ ልጄን ካለ ምንም ጻፍ በፍቅር ለኔ ተሰጠኛለህ ልጄን ይዤ እሄዳለሁ ሌላ ነገር እንዳረሳለህ እኔ ምሰጥሽ አማራጭ አዳምጪ አማራጭ ምሰጥሽን ልንገርሽ እኔ ካንተ አማራጭ አልፈልግም አንተ ማን ስለሆንክ ነው ለኔ አማራጭ ምትሰጠኝ እኔ በኃይሉ ራሴ መወሰን የምችለው ራሴ መወሰን እችላለሁ አይደል
ስለ አንቺንም እንደማልሽ አሳያለሁ ብቻችን መወሰናችን እንደዚህ አድርጊ በዚህ ሂጂ በዚህ ግቢ የምትለኝ ምንም አይነት ምክንያት እኮ ይኸውልሽ እኔ እንዳሳብ ነው ማቀርብልሽ ሐሳብን ደግሞ እኮ ምን እንነጋገረው ነው ነገርኩሽ 80 እስከሚቀደድ ድረስ ብቻችን የምትወስኚው ነገር የለም ስለ ልጅ ይወስናለሁ ስለ ልጅም ስለ ራሴ አትችይም እኔ ማንንም ሰው በኔ ህይወት ጣልቃ አይገባም እኔ ገባኝ እና እስከሰማኛው ድረስ ትስተካከሉ ማንም እስካሁን ሲገባው ዝም አልኩ ልጅ ነው ዝም በይ በቃ አትስጭም አርሶ ህግ የሚሉት ሲጀመር የትኛው ህግ የሚያውቁትን ነው አው የትኛው ህግ ታውቂያለሽ የትኛው እና ተደረሰ ነው እንዴ እያሰደብሻል ነው እንዴ ጭራሽ አተ እንዴት ብትደብረኝ ነው እና እናቴ ስለቆ ብያሳድጌ እንዴት ብትደብረኝ አይደለም እናቴ አዳምጡኝ ተረጋጉና ቁጭ እንዴት አይነት እኮ ተረጋጉ በስለታ ታላደክም እኮ ተረጋጉና ቁጭ በሉ እንዴት አይነት ሰው ተረጋጋችሁ እንዳትነከኝ ጫፌ እንዳትነከኝ ወደ ዛዞ እንዴት አይነት ሰው ወደ ህግ አካል መሄድ አለብን በቃ ወደ ህግ አካል መሄድ አለብን አይ አይደለም በቃ መታኛ አይደለ እዚህ ድረስ ነው በቃ እሱ እዚህ ድረስ ነው አላ በቃ እና አንቺ ማን ስለሆንሽ ነው ማን ስለሆንሽ ነው እንድትመታት እና እናቴ እሷ ማን ስለሆነች ነው ተቀምጪ እንትን ባልኳን ተጭራሽ እኔ እጄን አነሳ አይደል እኔ ላይ እንዴት አይነት ሰው ነህ አንተ እና ተሳደብያለሽ በቃ እንዴት ብትደፍረን ነው እንዴት እሷስ ማን ስለሆነች እኮ እሷስ ማን ስለሆነች ነው እናቴ የምትናገረው እሷ ማን ስለሆነች ነው ኧረ ወደ ህግ አካል መሄድ አለብን ያንተ እጄን አነሳብኝ ወደ ህግ አካል መሄድ አለብን እኔ ከፈለጋችሁ እዚህ ልጠራላችሁ ይችላል ልጅን ይዘን መሄድ አለብን እንዴት አይነት ጉድ ነው ይልሽ አንቺ እናቴ አፍሽን ከመክፈትሽ በፊት ማሰብ ነው ይኖርብሽ ነበር ለእናት ነበር እንዴ የምትቆረቆረው እሷስ ግማሽ አካል የልጅ እናት አለች እና እሷ አባቱማ አይደለም አለችኝ እኮ ልጁ የኔ ብቻ ነው አለች እኮ እንደውም ልንገርህ አባቱ አይደለም በቃ የፈለከው ማምጣት ትችላለህ አባቱ አይደለም አይ አፋጫሽም እንደዚህ አባቱ አይደለም የፈለከው ማምጣት ትችላለህ ይልሽ እሱን አንቺ ስላልሽ የሚረጋጋ ነገር አለ እንዴት ነው ማግኘት እሱን አንቺ ስላልሽ የሚረጋጋ ጉዳይ አይደለም ከፈለገን ማስመርመር እንችላለን ለምን አንቺ ከምታናዝኝ አይቃሽን አስተካኪ ልጁን ያጁና እንሂድ አትሄድም የትም አትሄድም እርሶ ይሄ የኔና እሷ ህይወት ነው ማንንም ሰው መውሰድ የልጅ ሚስት ናት እንጂ ሜዳ ላይ እንደዚህ ይኸውልሽ አሁንም አንድ ነገር ከማለትሽ በፊት ተጠንቀቂ አሁንም ዛቻ ይቀር እናቴን አንድ ነገር ዛቻ ይቀር እርሶም ስርዓት ያዙ ዛቻ እርሶም ስርዓት ያዙ ዝም ብዬ እስካሁን ያከበርኩት የሰማንያ ባለቤት ቁጭ ብዬ ሌላ ነገር ታሳስተው ወይ ደግሞ የሆነ ነገር እንደዚህ በንቃት እንድታናግረው አልፈልግም ያንተ እናት እንዳትናካብ ብለህ ጭራሽ ነኝ እንድታነሳብኝ አይደለ እና እሷን ማንቃት ያምርሽ ነበር በቃ ጨረስኩ ፍርድ ቤት አንከራትተዋል ፍርድ ቤት ማን እኔ እኮ እኔ ፍርድ ቤት የሚያንከራትቱት አዎ እንድትመታ ስልጣን ማን ሰጣን እና እሷስ እንድትናገር ማን ነው የፈቀደላት እኮ ተናገረች እንጂ እኮ እና ቢሆንስ እንዴት በሌላ እኔ እንደሷ አፋ መከፈት አፋ አይደለም እቺ ቆይ እኔ አይደለም እኔ አይቆምም ማንም ቢሆን ነው ጉዳይ አይደለም እኔ አይደለም እኮ እርሶ ማንም ቢሆን ተከራየ ነው በዚህ ልክ ተከራየ ነው እና መሰግናለን አሁን ልጃችን እንደዚህ አይደለም አንድ ቤት ይፍረስ መሰግናልና እንዴ አይ ማንም ከዚህ ቤት አትወጣም ልጄማ አይወጣም እሷም አትወጣም እሷ አይወጣም ልጅ ምናልባትም እሷ ልትወጣ ትችላለች አንተ ነህ የምታዘው እንዴት ልጅዋን ሌላ ነገር ይሽና አንተ ታለህ የህግ እንትን የፈለግሽውን ይዘሽ ነው እኔ ጉዳይ አይደለም እኮ ብዙ ሰው እኮ አንተ ሲጀመር ትዕቢተኛ ነህ ማንንም አትሰማው ማለት ጭራሽ ሚስት ላይ እጅን ዛሬ ብቻ አይደለም ይኸውልሽ እናቴ ላይ አንድ ነገር ከማለት በፊት አይደለም ሚስት አይደለም መምታት ከዛ በላይ ላደርግ ይችላል ከዛ በላይ ምን ልታረግ ነው ከዛ በላይ ልታረግ እሱማ በደንብ አውቃለሁ ታደርጋለህ እኮ በደንብ አውቃለሁ ምን ማለት በደንብ ሰው ሁሉ ያቀላል አሁንም ይሄ አፕሽን ሰብስቢ እየነገርኩሽ ነው ስርዓት ይዘህ አሁንም እስከ እኮ አፕሽን ሰብስቢ ታኛለሽ ህግ አለው ዝም በል እኮ እስቲ ተሳደብ የሚል ህግ ጋር ነው እኮ ተሳደብ የሚል ህግ የቱ ጋር ነው ያለው ወርሶ ሰድባት እንጂ ደብድበ ግደላት አይልም እሷንስ ማን ነው ተሳዳቢ ያደረጋት ማን ነው እንትን ይሰጣል ጉዳይ እኮ አሳየህ ስትናገር መናገር ልንነጋገር እንደዛ የሚባል ነገር የለም
እናቴ ጋር አንድ ሰው ምንም ነገር ማልፈልገው ነገር የሷን ክብር ሚነካ ነገር አንድ ሰው አንድ ነገር ቢል እርምጃ ይከፈላል እናት ግን ይዘህ ኑር እኔ እኮ ማላውቅ ማለት ሰምኛለሽ ይዘህ ኑር አሁን መንጣጣትሽን አትይ አሁንም የፈለገው ይኸውልሽ ከኔ በላይ እንደ ልጅ አድርጋ ስትንከባከብሽ ነበር አይደለ እኮ አሁን ስራሽ ነው እኮ ቆመች እኔም እናቴ ደግሞ ከኔ ጎን የምትቆም እናት አለች እንኳን አብራው ቆመች እስከ መጨረሻው አብራችሁ ታጋባህም ታባታም ታቃለች አብራችሁ ኑሩ እኔ በቀኝ ካንተ ጋር ምን እንደዚህ ጥሩዋል ወለሰራ ና አይደለም እናንተ ናችሁ ጥሩ ስራ እየሰራችሁ ያላችሁት ልሸልማችሁ አይደለም እና ልክ አለው እኮ ልኩን ካጣኩ አንተ እኔ ልኬን አውቄ ብዙ ነገር ለማድረግ ሞከርኩ ግድ ነው የሚለው እኔም ሆነ እናቴ ጭራሽ እስከዱላ እኔ አሳድጌ ልጅ ያሳደጓት እንደሆነ እርሱ ሲያሳድጉና ተሳደቢ ብሎ ነው ያሳደጉት እኮ ተሳደቢ ብሎ ነው ያሳደጉት ስርዓት የሚባል ነገር አልፈጠረበትም እኮ ነገሩን ተሳደቢ ብሎ ነው ያሳደጉት ስርዓት አልበኛ ወንትን መቻውቂ ቢሆን ኑሮ ያኔ መቼ ስርዓት አልበኛ እንኳን አይደለም ስርዓት ያለኝ ጨዋ ልጅ አባቷ ነፍሱን ይማረውና ያኔ ስም ባይሞት ኑሮ ዙሮ ዝም በላቸው እነሱ ይለፍልፉ አንተ ልጅ አይሄድም በቃ ጸጥታ ይሄ እናት ቤት ነው ማንም ያመጣው እናት ቤት ነው አንተንም ልጅም ከእናት ቤት ነው ተቀጥል በቃ አንተ ቸሩ መድኃኒዓለም አንተው ፍረድ ይኸውልህ ያመት አንዴ ፍርድ ቤት አንዴ ሰማይ ፍርድ ቤት የሚሉት በቃ አትሄድም ትሄዳለች አትሄድም ትሄድ ከፈለገች ነው ብለህ ካልፈለግንም እኮ አረብ ሀገር የተባለውን ጨርሰን ወዲያውኑ እንልካታለን እኔ ነገር ለሱ ገፈለጋችሁ ገንዘብም ሰውም ላግዛችሁ ይችላል እና ታዲያ ሰው አንተ ብቻ ነው የምታውቀው ሰውን ገንዘብ በጣም እንትን አላችሁ የትም ይችላልሽ እኔ ስላልፈለኩ አሁንም ቢሆን ካንተ ጋር መጨቃጨቅ አታስነብልብኝ ስራ ገባለሁ ጓዝሽን ሸክሚ ልጁን ያዙና እኔ ሸኝቼሽ ልምጣ የት ነው የሚሸኙት ከፈለጉ እርሶ መሄድ ይችላል እናቷ ቤት እርሶ መሄድ ይችላል በዛ መረጋጋት አለባት እርሶ መሄድ ይችላል እርሶ ናት አንዴ በሰላም እንድታስብ ማያደርጉ እዚህ ጋር በስነ ስርዓት እኔ አምጥቼ እዚህ በስነ ስርዓት እንደ ልጅ አይቼ የኖረችበት የወለደችበት የከበደችበት ነው እንጂ አውሬ ቤት አይደለም ተከፍተውም መሰለኝ እንዲሁ ምንም ምን ማለት ነው አስቀድሞ በቃ ታስቦ የተደረገ እንጂ ታመሰግኑ ነበር ምን አይነት አማት ነበር አይ ምን ማለት ነው እኔ ወደኋላው መቻወኩኝ ምኑን እኮ ይናገሩ ጭቅጭቅና ሙግት ነው እና እነን እኮ አይኔ ያመጣችሁ እኮ እዚህ እንድንዳረስ ያደረገን እሷ በመጀመሪያ ደረጃ ራሷ ሴት ብትሆን እንደ ሴት ብታስብ ነገሮችን ማስተካከል ሴት እኮ ጥበበኛ ናት ጉድ ነትሰራ እኔ በእድሜ እኮ እናቴ አባቴን እንዴት አርጋ ነገሮችን እንደምታስተካክል እንዴት እንደምታረጋጋው እንዴት እንደምታግዘው በደንብ አውቃለሁ ተደገሰ ተዳራችሁ እና ሰው አጎት ነው ሰው ቢያውቁበት ኑሮ የሱ ማጎት ሆነ ነበር እኩል ነበር ሚዛን እርሶ ለኔ መች ሚዛናዊ ሆኑ እስካሁን ሳባብልሽ ኑሮ የለ አሁን እኮ ልጅ ከተገኘ ይሁን እርሶም ከኔ ጎን መሆን ነበረበት እንደ እናት ስሜት ቢሰማውት ለእናትነት አንቺስ ቢገባውት እኔም የጠፋብኝ ስታንገበግሉና ልጄ በስንት ይቸላል በስራ በዛበት ያወቁት አይደለም ስታንገበግሉ ልጄ እንደገና ልጄ ተረካብኝ ብለው ለርሶ ቆሞ ልጄ በስራ ይንገበገባል በቤት ይንገበገባል ባንቺ አንቺ እንኳን ቢያንስ ከጎኑ ኧረ ትናንት ያገኙት እሱ ነው እኮ ብለሽ በቃ እንኳን ደስ አለዎት በቃ ይጨርስብሽ ጨርሰናል እንኳን ደስ አለዎት አንድ ቀን አሁን ልጅ አጎትሽ አብሬ መሆን አልፈልግም በቃ ልጅ አጎትሽ በቃ ልጅ አጎትሽን ስለ ልጅ ማንንም ሰው አይከለክለኝ በጣም አዎ ተናገር ሂጂ በቃ ሂጂ ከፈለሽ እንኳን ልጅ ከፈለሽ ድንች የጓሮ ድንች ቆፍረሽ ይዘሽ ሂጂ እንጂ ልጅም አይወጣም እንዴ እሱን እንዳታስብ ሌላ ደረጃ ሳንዳረስ እሺ ምን ደረጃ መፈልግ በስርዓት አውራ በቃ በስርዓት አይደለም ቅድም አዳምጪኝ ልዑል ባለበት ሰዓት ላይ እኔ እናንተ ለብቻችን እናወራለን እስቲ ወይም ተረጋግተን እናወራለን እስቲ ያልነበር እስቲ አውሪው እነሱን እንግዲህ ቤተሰብ ነው አይደል ቤተሰብ ነው አውቃለሁ እሺ ቆይ አዳምጪኝ ቆይ እኔ እና አንቺ እንድናወራ ትፈልጊያለሽ አይደል አይደል መደማመጣቻንም እንጂ አሁንም እያወራን ነው ግን እሺ ቆይ መጀመሪያ ተረጋጊ እኮ ተረጋጊ አሁን ማነው አጎት እናቴ አንዴ ውጭ ጠብቁና እኔ እና እሷ ለብቻ እናወራ
በቃ ምን ብለህ የምታወራው እኮ ችግር የለውም እኮ ችግር የለውም እማዬ እሺ በቃ እሷ ከዚህ በኋላ አትቀጥልም እኮ እሺ አይደል ምን ማድረግ አዳምጥ ምን ማድረግ እኮ አንዴ ተውል አንዴ ለኔና ለሷ ተውል ልጁ ይዛቻት ትራስም ቢሆን ይዛች ትሄዳላችሁ እንጂ ልጁን ይዛቻት እኮ እሺ እማዬ እሺ እኮ አንዴ ጉድ እኮ ነው ዛሬ ደግሞ በአንተ ምክንያት የሚፈጠረው ነገር አየህ አሁን ይኸውልህ መጨቃጨቅም መለፋለፍም አልፈልግም ከሰው ፊትም እኔን እንደምላሰኛ እያሳየኸኝ ነው እኔ እያሳየሁሽ አይደለም አንተ ራስህ ላውራ እኔ ብቻ ላውራ አትበል አንተ እኔ ሳወራ አንቺ ነሽ የምትለፈልፊ እያልከኝ ነው አይደል አሁን ደግሞ ዝም ብለህ አዳምጠኝ አንተ እሺ ከእናትህ ፊትም እንደ ባለጌ ስነ ስርዓት እንደሌላት ከሁሉም ሰው ፊት እንደዛ አድርገህ እያስገመትከኝ ነው ይሄ ሁሉ ምን ጨረጨረው ይሄን ያክል ምጮኸው በልጄ ምክንያት ነው የእናትነት አንጀት ስለማታውቅ ነው አንተ አባት ስለሆንክ የእናትነት አንጀት አይገባህም ምን ያህል በልጄ እንደተሰቃየሁ እኔ ነኝ የማውቀው አሁን ልጄ መጥቷል እግዚአብሔር ይመስገን በቃ እሱን አመስግኜ ሳልጨርስ ካንተ ጋር ሌላ መጨቃጨቅበት ትክክለኛ አንተ እንደባል ብታስብ እኔም በዚህ ሰዓት እንኳን ደስ አለሽ ብለህ አረጋግተህ በስርዓት ከዛ በኋላ ስለኔና ስላንተ መስተካከል ያለበትን ነገር ማስተካከል ያለብህ ወይስ ከእናት ጎን ሆነህ ጭራሽ እኔን እጄን አነሳህብኝ ጭራሽ ጥፊ ለኔ ማለት ነው ከዛ ደግሞ ከእናት የምትናገረው ልክ ነች እያልክ አብረህ የምትደግፍ እናትን ብትሆን እኮ ማስተካከል ያለብህ አንተ ነህ ልጇ ነህ ስርዓት አለኝ ለሰው ቆማለሁ እያልክ አንተ ቤተሰብክ የምታረግ ከሆነ አንተስ ማን የሚሉህ የህግ አዋቂ ነህ ሰው መረዳት ካለበት መጀመሪያ ሚስትህን ስትረዳ ነው ለምንድን ነው እንደዚህ የምጮኸው ለምንድን ነው እንደዚህ የምንጨረጨረው የእናት አንጀት ትንሽ እንኳን ጥቂት እንኳን ቢገባ ለምን ብለህ እኔን ለመረዳት እንኳን አልሞከርክም ያንተ ሐሳብ ግን እናቴ ተነካችብኝ እንደዚህ ሆነ ትዳሬ ሊፈርስ ነው ትዳሬ የፈረሰ ገና በፊት ነው አሁን ይሄን 80 ቀደድ ምናምን ስላልኩ አይደለም ትዳሬ የፈረሰ በፊት ነው ይሄን ስራ አቁም ስለ ያኔ ነው ትዳሬ የፈረሰ ቁጭ ብለን የሆነ ነገር እየታየኝ ነው እኔ ተቀምጬም ተኝቼም በህልሜም እያቃዠኝ ነው የሆነ ነገር እየታየኝ ነው ይሄን ስራ አቁም እባክህን ብዬ አላወራሁም ማውራት አትፈልግም ያኔ ስራ ላይ ነበርክ ትሄዳለህ ተመልሰህ ትመጣለህ ደህና ዋላችሁ ጧት ትወጣለህ ማታ ትገባለህ በስርዓት እንኳን በቀን እንኳን አይተናል አናውቅም ለሰው ነው እንደዚህ መጀመሪያ ሰው ለቤተሰቡ ሲኖር ነው ከዛ በኋላ ለሀገሩ የሚኖር አንተ ልጅህን አሳልፈህ ለወንበዴዎች ሰጠህ እግዚአብሔር ይመስገን ፈጣሪ ጠብቆት ባይመጣ ይሄኔ ልጃችን በህይወት እንዲኖር አይችልም ጭራሽም ተጎሳቅሎም አሁንም ምንም አለመሆኑ ምን እርግጠኛ መሆን አልቻልኩም አይቼው እንኳን ማመን አልቻልኩም እስከዚህ ሰዓት ሴተኛ ምን ያህል ቢያሰቃዩት ነው እንቅልፍ ባይኑ ሳያ ይሄን ያክል ቀን ቆይቶ ነው ይሄን ያክል ሰዓት ይተኛል እኮ እሱ በፊትም ይተኛል አይደል ቢሆንም እንደዚህ ይሄን ያክል ሰዓት ተኝቶ አያውቅም እናቱን እንኳን ናፍቆ ከእናቱ ስር እንኳን መቀመጥ አልቻለም አንተ ግን ይሄን ያክል የሚያሳስበው የኔ መሄድ አጎቴም ቢሆን ይሄ አረብ ሀገር ያሳስበኝ በቃ አያሳስበህ ይሄን አይደል እንድትጨቃጨቀኝ አይደለም አጎቴም ቢሆን አረብ ሀገር ያለው ቢጨንቀው ያንተ ነገር የምር ቢያሳስበው ነው እንጂ እኔ አረብ ሀገር ሂጄ ለመስራት ፍላጎቱ ምንም የለኝም ታውቃለህ አይደለም አረብ ሀገር ሌላ አውሮፓ ሀገር እንኳን የመሄድ አቅሙ አለኝ ቤቷን ሽጣም ቢሆን እናቴ ትልከኛለች እኔ ግን ከልጄ 5 ደቂቃም ቢሆን ከአይኑ ከዚህ በኋላ ዞር ማለትም አልፈልግም መለየትም አልፈልግም አንተ ግን የምታሳየኝ ነገር ምንም ሊገባኝ አልቻለም ከዚህ በኋላ የምር እኔ እናንተ እንደዚህ አይደለም የምናወራው የነበረው ጭራሽ እጅህን እያነሳህብኝ ዝም አልኩ ከሰው ፊት እያዋረድከኝ ነው ዝም አልኩ ከዚህ በላይ ይበቃናል ቤተሰብም ማናስገባ መፋታት ካለብን በስርዓት እንፋታ አንተ የምታስበት ስራዬን እተዋለሁ እኔ አንቺ ትበልጭብኛለሽ ካልክ ደግሞ አብረን መቀጠል እንችላለን ምክንያቱም የልጆች አባት ነህ የትም መጣል አልፈልግም አንተ ሌላ ሰው መልመድ ሌላ ሰው ጋር መሆንም አልፈልግም ግን አንተ ስራ ይበልጥብኛል እኔ የህዝቡ ሀብት ነኝ እኔ ህዝቡን ነው ማገልገል የምፈልግ ምትል ከሆነ ልጅህንም ሚስትህንም ካልፈለክ አንተ የፈለከውን መምረጥ ትችላለህ ከዚህ በላይ ምንም ለፈልፈው ነገር የለኝም እኔ የመጨረሻ እየወራው ያለሁት የመጨረሻ ስለሆነ ነው እኔ ብቻ ላውራ ብዬ አንተን ዝም አስብዬ ማውራ የምታስበውን ንገረኝ ከዚህ በኋላ በቃኝ አልፈልግም ስራዬ ነው የሚበልጥብኝ ካልክ ወደ ስራ መሄድ ትችላለህ አሁን ዝም ማለት ሳይሆን ማንም ሰው ጣልቃ አጎቴም ቢሆን እናትህም ቢሆን እዚህ በኋላ ጣልቃ እንዲገቡ አልፈልግም ጨርሻለሁ በቃ ጨርሻለሁ ማለት ያለብህ ማለት ትችላለህ አሁን ለጊዜው ግን ማረፍ ፈልጋለሁ ልጄን ይዤ መውጣት ፈልጋለሁ በዚህ ላይ የምትለው ነገር ካለ የምታሳምነኝ ነገር ካለ በስርዓቱ አውርተን መፍትሄ ላይ እንድረስ መጫጫህ እኔ ሰልችቶኛል ልጄ ከጠፋ ጀምሮ እኔ አንድ ቀን እኔ በስርዓቱ ቁጭ ብዬ በስርዓቱ አውርቼ አላውቅም በቃ ሁሌ ራሴ እንደታመምኩ ሁሌ ጣምጥሜ ነው የምትለኛ እንደዚህ አልነበርኩም እኔ ታውቀኛለህ ስለብስም ራሴን ስጠብቅም እንደዚህ አልነበርኩም
ግን እንደዚህ ደክርቼ የምውለው የልጄ ነገር ስለሆነብኝ አንተ ብትለው ነገር ካለ የመጨረሻ ሰዓት ልስማህ ማድረግ ያለብኝን ከዛ በኋላ እኔ ራሴ ወስናለሁ በቃ ዝም ማለትም አይጠበቅም ማውራት ትችላለህ እኔ ከዚህ በኋላ አንድ ነገር አልተነፍስም ያለኝን አመለካከት ነግሬያለሁ ከዚህ በኋላ ወደ ውሳኔ ነው መሄድ ተናገር የምታወራው ነገር ካለ መናገር ትችላለህ ጨርሻለሁ መናገር ትችላለህ እርግጠኛ ነሽ አይ ቀሪ ካለም ተናገሪና አንደለ ጨርሻለሁ አንተ የምታወራው ነገር ካለ ማውራት ትችላለህ እኔ በመጀመሪያ ዝም ማለት ፈልጌ አይደለም እኔ እንዳንቺ ሰው ያወራ በመሃል ገባ ሰው አይደለም ያየሰማው ሌላው ያም የሆነብኝ እኔ በጣም ስለጨነቀኝ ልጄ ስለጠፋ ስለነበር ነው ተገኝቷል ይሄን ሁሉ የምታናግሩኝም እናንተ ቤተሰቦቹ በቃ አንድ ላይ ተደራጅታችሁ ወንድምህ በለው እናትህ እንደዛ ሳመስክብኝ ጋር ላይ ጥሩ ነች እኔ ወዳታለሁ ስትል የነበረችው እናትህ እኔ ነው እንዳውሬ ነው የምታይ አንጋባዋለሁ እያለች ነው አይደል ትዳርም ከፈለክ ያጋቡ አሁን እሺ ቀሪ ካለ ተናገር የለኝም ሌላ ነገር አታስወራኝ የምታወሩ ነገር ካለ አንተ ቶሎ አውራና ጨርስልኝ በቃ ይግቡ እነሱ የመጨረሻ ውሳኔያችን እንገራቸው ልጄም እንዲበጠበጥ አልፈልግም እስካሁን ይሄን ይባተ ይልሽ በመጀመሪያ ደረጃ ስራውን እንደማላቁም አስረግጬ ነው ነገርኩሽ እሺ በቃ እና አዳምጪኝ አሁን ይኸውልሽ እኔ ያወራው ነው አይደል ስለዚህ እንደኔ ዝም ብለሽ አዳምጪ ለዚህ ነው እኔ እንዳንቺ በመሃል ገብቼ ሶማል ማወራለሁ ጣልቃ መገባ አይደለም እሺ እሱን በፊትም ታውቂያለሽ በስራ ላይ ያለኝን አቋም ለብቻ እኔ ወይንም እንደ ወንድሜ ልዑል ሌሎች እንደኔ አይነት ሰዎች እያሉ እቺ ሀገር ይሄ ህብረተሰብ ተተራምሶ መኖር የለበትም ጭራሽ አንፈቅድ እሺ ስለዚህ እኔ ቀደምም ብዬሻለሁ መሰጠሽ አማራጮች አሉ ወይንም አቀርባቸው ሐሳቦች አንደኛ ይሄን ነገር አምኜ ማገዝ ባለብኝ ነገር ሁሉ አግዤ ከጎን ሆናለሁ አንድ ሐሳብ አይ እንደዚህ አይነት ነገር በዚህ መልኩ እንትንላለ አንቀጥልም ምናምን አይነት ነገር ከሆነ ምንም ማድረግ አልችልም ትችውን ትፈልጋለህ ማለት ነው አዎ ለአዳምጪኝ እኮ ጨርሳ ምን እያረፍክ በመሃል እኔ እንዳልገባ ነው በቃ እያረፍክ ሰው መናገር ያለብህን ተናገር ከዛ ወዲያ ያው ልጅ ታውሪ ኮን አንድ ቃል አላወጣውም አይደለ ከዚህ ህዝብ ጎን መቆም ይኖርብኛል ከዚህ የዚህ ህዝብ አንዱ አካል ያንቺ ቤተሰብ የኔ ቤተሰብ ለህዝብ ቆምኩ ማለት ለቤተሰቦቼ ቆምኩ ማለት ስለዚህ ነገር መቼም የምቀይረው ሐሳብ አይደለም ሲከተልስ ያንቺ ለምንድን ነው ራስሽ እንደ ሴት ወይም እንደ ሚስት መተው ሚስት አልሆንላ ይልሽ እኔ እንደዛ እያልኩ አይደለም ግን ሚስት ምንም ነገር ይፈጠር በጣም ከወንድ ከባል በተሻለ አቅም አላት ነገሮችን የማስተካከል አንቺ ጋር ግን እሱ የለም ቀድመሽ መጮህ ነው ቀድመሽ አቤት ማለት ነው አይደል ለምን እንደዛ ይሆናል ለምን ማትረጋጊ እየጠየቀኝ ነው ልመልስልህ ማውራት ያለብህን አውርተህ ጨርስ ከዛ በኋላ ደግሞ መመለስ ካለብኝ እኔ እመልሳለሁ እየጠየቀኝ ከሆነ በማል ልመልስልህ እሺ እንትን ታያለሽ ጠቅልለሽ ትመልሻለሽ ሲቀጥል አንቺ ቀድመሽ ስለጮሽ ስለተንጫጫሽ ምናምን አንቺ ትክክል ነሽ እያልኩ አይደለም ወይንም ደግሞ ሰው እንደዛ እንዲያስብሽ እያሰብሽ ከሆነ ወይም እያደረግሽ ከሆነ ተሳስተሻል ስለዚህ አሁን ተረጋግተሽ እረፍት ነው ያስፈልግሻል ጥሩ ጊዜ አልነበረንም አንቺ ልጃችን ከተወሰደ ወዲህ ጥሩ ጊዜ እያሳለፍን አይደለም ስለዚህ እረፍት ልሰጥሽ ይችላል እንድታስቢ ጊዜ ልሰጥሽ ይችላል ልጄን ወስጄ ምናምን እሄዳለሁ የሚባለው ነገር ግን እንዳታስቢ ስለዚህ አሁንም የምታወራው ወሬ ልጅሽን ይዘሽ አትሄጂም ልጁ የኔ ብቻ ነው እያልክ ነው አይደል ልጄማ የምትይው አንቺ ነሽ እኮ እኔ ማቀውም ማምነውም ልጃችን የጋራ እንደሆነ ልጃችን የጋራ ከሆነ መጀመሪያ ቅድሚያ ለኔ ነው መስጠት ያለበት
እንዴት የጋራ ጉዳይ ላይ ለኔ የሚባለው የትም ቦታ ካየህ ማለት አይደለም ነው የጋራ ጉዳይ ላይ እንዴት ነው የኔ የሚባለው ለሁለት እንካፈለው ልጅ አንድ ልጅ እኮ ነው ያለን ለሁለት ተካፍለን ቆርጠን እንካፈለው ለሁለታችን ለጋራ ከተባለ ሁለታችን አብረን ካልቻልን ልጁ ከሁለት ተከፍሎ ለሁለታችን ይሰጣል ምን ይሁን ይሄን የምትፈልገው እንዴ ለምንድን ነው ተረጋግቼ እንዳወራ ማትፈልገው አንተ መች መረጋጋት ፈጠረብሽ ሲጀምር እያወራሁ ነው የምትወራው ወሬ ግን አልገባኝም ልጁ የጋራችን ነው ስለዚህ የምን ይሁን እኔ እናንተ አብረን መኖር ካልቻልን ልጁ ከሁለት ይሰጣል ይሄን ነው የምትፈልገው ይኸውልሽ አሁን እኔ መጨቃጨቅ አልፈልግም ልጄን ይዤ ወደ እናቴ ቤት እሄዳለሁ አለቀ እናቴ ተራቸው አጎቴ የሚምጡ በቃ እኔ እናንተ እሺ መምጣት ይችላል አጎቴ ማይ ምን በቃ መስማማታችንን የሚቀበጡና እናንተ የምትወስኑትን ወስኑ እኛ ዝም እንበል ማውራት ካለባችሁ ደግሞ እናንተ ትልቅ ናችሁ አይደል ልታወሩትን አውርታችሁ አጎቴ ልጄን ይዤ መሄድ ፈልጋለሁ ሁለቱም ለብቻቸው አውርተው እንዲስማሙ ምንም ምትሰማኝ ነገር አለች በቃ እቺ ምትሰማለች መስማማት አልቻሉም እርሶም ልጆት ግንፍል እያለ ልጅቷን ያንሳቋት ሊሞት ነው እና አባኮት እንዲው እሱም በተቻለ መንገድ እንደው ጓዟን ተያዝና ለአንድ ለሁለት ወር ዘመድ ጋር ቆይታ ትምጣ ልጁን ይዛት ይሄድ አራ ልጁንማ ይዛት ይሄድ እንግዳ እሱ ቢሰጥ እኔ አልሰጥም እንዴ ይሄማ እኔ ያክል 10 ቀን ያክል ራሱ መስማማት ካልቻሉ እንዴት ማድረግ ነው የሚሻለው 10 ቀን ያክል እንኳን ራሱ እንዴት እኔ እንዴት ባይኔ እንቅልፍ አልያዘው እንድታወሩ ነው እኛ ምንም አንልም በቃ ስለዚህ ልጁን እኔ አልሰጥም ዋላስ የጨቅላ ልጅ ከናቱ ነጥለ ነው እንዴት ብሎ ምንድነው እኔ አይደለም እንትን ያልኩት ያሳደኩት አው ያያትነት ማረግም አለ ይመጣል እኮ እስኪ እኔ አሁን አልሰጥም ምክንያቱም እኔ ራሴ ወዙን አልጠገብኩ አሁን ናፍቆኛል እኔ ራሴ አሁን ከኔ ሽርኩት ብሎ የሚተኛ ልጅ አሁን አንስቼ እኔ አልሰጥም እንደዚህ ማይሁን እሷ ከፈለገች የልጇን ናፍቆት እዚህ ቁጭ ብላ አይደለም እንደው ጓዟን ጠቅለል ታርግና አይደለም እሷ የልጇን ናፍቆትን ካለች ይሄው ቤቱ አንድ ወንድም አለኝ እዚህ ወደ ክፍለ ሀገር አካባቢ እዛ እንደው አይምሯን አዲስ ነፋፈቁ ይችላል አትወስድም አይሄድም ልጁ አይሄድም አባቴ አይሄድም እኔ ልጁን ማለት ነው እኔ ራሴ ናፍቄያለሁ ይሄ አንገቱ ሽታ ምናምን የልጁ ሽታ ራሱ እኔ ናፍቆኛል ልጄን ቁጭ ብዬ በስነ ስርዓት ነው አሁን ራሱ ገላውን አጥባ ሰላስተኛችሁ ነው አሁን በቃ ሂዩ አሁን አትይምልሽ የለም የወለድሽው ልጅ ነው አይ ሂጂ ሂዩ አቲ የሚልሽ ነገር የለም አትወስጂም ግን ና እንደው እርሶ ምን አለ እንደው ታገስ ብለው ማስማማት ቢት አራ እንዴት ብሎ እርሶ ታዲያ ሁሉ ነገር አንዴት ሄዳለች አንዴት ትለያያለች ይያሉ ማንን ያስማማቆ እንድትስማሙ ማቆኛው እናንተ እኮ ወጣቻቸው ብለን ወጣና አይደል እኮ አሁን እርሶን እየሰማች አጎቴ እያለች እርሷን ትሰማለች እርሶ ደግሞ መለያየት አለበት ምን ምትሉ አንተም ግንፍል እያልክ እኮ በቃ ተገደልክብኝ አይደለም ወጥቅጥ ነው ስራችሁ እናንተ አሳባችሁ ሁሉ ትክክል አይደለም ወጥቅጥ ነው ስራችሁ አነጋገራችሁ ራሱ አንዴ አረብ ሀገር አንዴ ክፍለ ሀገር አንዴ አትኖሪም አንዴ ምናምን አንዴ ልጅች ምን ነው እናንተ ዘዴ ነበር እስቲ ረጋ ብሎ አስቡት እንጂ ምን ነው ዘዴ እንዴት ነው ዘዴ ትንሽ ቢለያዩ ሊረጋጉ ይችላሉ ሊነፋፈቁ ይችላሉ ሐሳብ ሊቀይሩ ይችላሉ ተነፋፍቆ ማለት ምን ማለት ነው እስኪ ሲቆይ ተነፋፍቆ ማለት ሳምንት ጭቅጭቅና ሙግት ምን ከተነፋፈቁ በኋላ ከዛ ከሄደች ቆይ ከሐሳባችሁ ከሄደች በኋላ ከተነፋፈቀች በኋላ ሚስቴን ብሎ ይመጣል ወይም እሷ ባሏን ብላ ትመጣለች ነው ሐሳባችሁ አዎ መንፈሷም ይረጋጋል አረ ይሄም ከናቱ ጋር ቢሆን ጥሩ ነው የሚሆነው እንደዚያ ከሆነ ደግሞ የኔ ልጅ ባጣቆይ አይደለም አሁን ራሱ እየጠበቁ ነው ሰው ራሱ አሁን ለጋብቻ ለትባል የንግስታት ልጅ እሱ ማዳሩት ታዲያችን አይ እንደዚያ ማላቀቅ ነው አረ ያው እየጠበቁ እኮ እኔ አሁን እሷ እያሳሰበኝ አይደለም እኮ ከፈለጋችሁ እናንተም ዳሯት ሌላ ባልፈልጉ በፈልጉ አቁመን ማን ያስቀምጣት ተመራራሽን ባላጋባ ከፈለጋችሁ ተመራራሽ ባል ገና አንድ ወለደች እንጂ ገና በቃ እንኳን ታምርት
ለልጅ ነበር እንኳን ጠቅላላ ይቅርና ተመላላሽን ባላጋባት ባልካጣችሁ ይፈልግላችኋለሁ በቃ የኔ ልጄማ ጨርሼ ተነጋግሬ ጨርሻለሁ ሰባናችሁ ቆዳ በቃ ልጅ ይዛችኋል አረ ሙቼ ነው ቆሜ እሷን አረጋጋታለሁ ሙቼ ነው ቆሜ ዋ ማያውን ተረጋጊ ሙቼ ነው ቆሜ እስኪ ስለማ እንዴት ነው ከናት በቃ ልጄ ብላችኋን ይሄን ብታውቁት የፈጠረ ልጅ ማለት ነው ይሄንን በጎን ትሆኑ ነበር ልጅ ነው ያላችሁ ይዛችሁ ቀጥ ዋላ ሰጋል ተስማሙ እንዴት እናደርግ አጎት አሁን ተረጋጉ አንደኛ እኮ አዳምጡኝ አሁን ተረጋግተን ነው አንደኛ የሁሉ ነገር ውስጥ የገባ ነው እሷ መረጋጋት ባለመቻሏ ነው ቀድማ በመጮዋ ነው በመለፍለፏ አንተ ባልከው እርሶም እሷን ከማረጋጋት ይልቅ እሷን ማበረታታት ያዙ ዋላሳ እንዴት ትቻት እንደዚህ እየተጨቃጨቀ ጭራሽ ዱላ ጭምር ቆሰለ እና የተኛ ረፍት እኮ ነው የሚያደርገው ድካሙ ሰምን አድርጎት እንደሆነ እንኳን አናውቅም አንቺ እሱና ጥቢውና በዛው እንደው በጊዜያዊ ጊዜ ካቆመጡት 3 አመት ከምናምን አለፈው አይደል እንዴ 6 ወር ደግሞ አሁን 6 ወር ለሚያጥሚትስ ቢሆን ተፈልቶ ደግሞ ያው ልጅ 6 ወር ነው የሚያጠባው ደግሞ አጥብታ አሳድጋል በወልቋን ደግሞ 6 ወር ለምታጠባው ልጅ ነው ደግሞ እናት ድሮ 4 አመት 3 አመት 2 አመት የሚያጠባ ነው እናት 6 ወር አጥብታ ነው ወደ ያቆመችው ቢሆንም ግን እርሱም እንደው እስቲ ዘወር ብለው አስቡትና ያንገት አለውት አይደለ ትንሽ እንድትረጋጋ እሱም እንዲረጋጋ ውሰዱና በቃ አትታረቅም አይሆንም ብላችኋን እኔም ልጄ ነው አይሆንም ውሰዱና አጋባት ሲፈልጉ ተቀላላ ባላጋባት ልጇንማ ጥላ እንዴት ትሄዳለች ልጁማ ሰማሮት በቀን ተመላላሽን ባላጋባት እንኳን ተቀላላ ሰማሮት ያው ሰማሮት ተርፉን ነገር ተውና እንደው ትንሽ በረድ ቢሉ አረ ንግግራችሁ ነው እንደ ትልቅ ታወራላችሁ ብለን ነው እኛ ዝም ያለን እናንተ አጋባችሁብና በክብር ብናዛው አጋባችሁ እኛም አንፈልግም ልጄን ይዤ ሄዳለሁ ጨርሻለሁ በቃ ከዚህ በላይ እርሶንም እንደ ትልቅ አክብሬውት ነው በጣም እሺ ልቋደም እስቲ ዝም በበቃ ብዬ አይደለም ማናገራችሁ እስካሁን ዝም ብዬ አዳመጥኳችሁ ከዚህ በኋላ አልፈልግም ልጄን ይዤ ሄዳለሁ አማይ በቃ እቺ ልጅ ምንም የምትረጋጋ ጉድ ማርክሽም ሰላም እንሰጣለች እኔ ይኸውልሽ አሁን እኔ የምፈልገው አንቺን ልትረጋጊ ነው ስለዚህ ከፈልገሽ ትወሰደው በቃ እኔ መሄድ አልፈልግ ትወሰደው ማይ በቃ ተረጋጊ ማይ እባክሽን ተረጋጊ በቃ ይሄ ማይ ኧረ ጎረቤት ማይ አምቡላንስ ጥሪልኝ አምቡላንስ ኧረ እባክሽን ማይ እሺ አትወስዶም እባክሽን ተነሺ ማይ ቀና በሉ ቀና አድርጋቸው ቀና አምቡላንስ ጥሪልኝ